جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا الله يقرب لنا الله في بلن كالله يلك سوچن من سغابت من فرابت كالله يلك كسوچ من ششغبت من دبقبت ለአላህ የሰጠነው ቦታ በጣም ያነሰበት የሆነ ወቅት ላይ ደርሰናል። አላህ ይቅር ይበለን። ይህን ፕሮግራም ሳቀርብ ለእናንተን ለመቆስ አይደለም፣ የመጀመሪያው ራሴው ነኝ። እዚህ ቦታ ላይ ተደጋጋሚ ዳዕዋ አረጋለሁ። ዳዕዋ ሳረግ ንጹህኛ አይደለም። ምናልባት አብረን ከተቀየርን ከተለወጥን የምክሩ አንደኛው ተቋዳሽ ከሆንኩኝ በማለት እንጂ እዚህ ውስጥ ድንቅ የአላህ ባሪያ ለይሉን የሚቆሙ የሚያለቅሱ ቀኑን የሚጾሙ ባሪያዎች አሉ ያኔ በእጅጉን የሚበልጡ። ስለዚህ ለመተዋወስ እንጂ ወላሂ ንጹህኛ አይደለም። አላህ የሚያቅብኝ ብዙ ነውሮች አሉብኝ፣ ግን የሱ ኒዕማ የሱ ጸጋው ነው። የሁላችንም ነውር አላህ ሰትሮልን ያው መልካም ሆነን እንንቀሳቀሳለን እንጂ ወንጀል ቢሸት ኖሮ ይላሉ አልአሐዱ ሰለፍ ሰው እኔን አይጠጋኝም ነበር። አላህ ከኛኛ ላይ ከኋላ ውለታ አንዱ ምንድነው? የኛን አይባችንን ምን ማድረጉ ነው? መሰተሩ ነው፣ መደበቁ ነው እንጂ ከአላህ ጋር ብዙ የምንተሳሰባቸው ነገሮች አሉ። ስለዚህ ንጹህኛ አይደለምና አብረን ለመቀየር ነው። ከዚህ አንፃር ይታየልኝ። አላህ እኔንም እናንተንም ወደ መልካም ነገር አላህ ይመልሰን። ተቅዋ ትልቅ ደረጃ እንዳለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ነግረውናል። ተቅዋ የሚባለውን ነገር ዑለማዎቹ ሲተነትኑት የቋንቋ ሊቃውንቶች ሉጋዊ በሆነው ቋንቋቸው ሲናገሩ فحقيقة التقوى في اللغة الوقاية وقاية ማለት መጠንቀቅ ማለት ነው። أي أن يقي الإنسان نفسه مما يخاف ويحذر አንድ ሰው ከሚፈራው ከሚያስፈራው ነገር ራሱን መጠንቀቅ ነው። ወደዛ ነገር ላለመቅረብ መጠንቀቅ ነው በቋንቋ ደረጃ ይላሉ። وأما المقصود بالتقوى في اصطلاح العلماء بشريعة علماء سيتنتنوا فيقول الإمام ابن القيم والإمام ابن رجب رحمهم الله إن مدار التقوى على الوقاية من عذاب الله وذلك بفعل أوامره واجتناب نواهيه. تقوى مالك بشريعة متكركربت كالله قطعت متنكك نو مسجات نو السم بعززو بوتا مገኘት በከለከለው ቦታ ደግሞ መከልከል መራቅ ማለት ነው። አሊ ታላቁ ሰሃባ የነብዩ አለይሂ ሰላቱ ወሰላም ያጎት ልጅ አራተኛው ኸሊፋ የነብዩን ተወዳጅ ልጃቸውን ፋጢማን ያገቡት አሊ ረዲየላሁ ዐንሁም አንድችን የቁርአን አንቀጽ እንዲህ ያሉ ተነትናሉ። وروي عن علي بن ابي طالب رضي الله عنه في قول الله تعالى يا ايها الذين امنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. እናንተ ያመናችሁ ይላል አላህ። አላህን ተገቢ የሆነ ፍራቻ ፍሩት፣ በሚገባው ልክ ተገቢ የሆነ ፍራቻ ፍሩት። ولا تموتن إلا وأنتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ አላህ። ይህን አደራ ሁሌ ልናዳምጠው የሚገባ አደራ ነው። ሙስሊሞች ሆናችሁ እንጂ እንዳትሞቱ። ዱንያ አጭር ናት፣ ብልጭልጭ ናት። ዛሬ ያለው ነገ ጠፋ ምትላት፣ ዛሬ ሰላም ነገ ጦርነት ምታሳየና ዱንያ አጭር ህይወት ናት። ሁሉም ከተጻፈለት እድሜ ንቅንቅ የሚል የለምና በዱንያ ላይ እሱን ተገሳችሁ የሱ ባሪያው ናችሁ እንጂ እንዳትሄዱ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞናችሁ እንጂ እንዳትሞቱ። ኢስላምን ለቃችሁ ከሄዳችሁ የዘላለም ስቃይ ነው። የዘላለም ደስታ የዘላለም ስቃይ አኺራ ብቻ ነው ያለው። ዱንያ ዘላለማዊ ደስታ አይደለችም፣ ዘላለም የስቃይ ማገር አይደለችም፣ ትፈራረቃለች። የዱንያ ሐላ ይሄ ነው። ነገር ግን ኢስላምን ለቃችሁ እንዳትሄዱ ይሄ አደራዬ ነው አለ አላህ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን። ይሄን የቁርአን አንቀጽ አለኝ ምን ይላሉ ስለ ተቅዋ? አነ ተቅዋ ማለት هي الإيمان بالتنزيل አላህ ባወረደው በቁርአን ማመን ነው፣ በቁርአን መኖር ነው። والخوف من الجليل ታላቁን ጌታ አላህ እሱን መጠንቀቅ መፍራት ነው። والرضا بالقليل በተሰጠን ነገር ደግሞ መብቃቃት መውደድ ነው። በትንሹ አልহামዱሊላህ ሰጠኛል ምስጋና ይገባ ብሎ ተብቃብቶ መኖር ነው። ስናመሰግነው ምስጋና ሁሌ ለሱ ስናደርስ
ዱንያ ላይ ደስተኛውን እንኖራለን። ማማረር ማልቀስ ከሆነ ግን የዱንያን የተሰጠንን ኒዕማ ራሱ ሳናቀው ያለን የሌለን መስሎ ደስታው ጭንቀት ላይ ተቀይሮ ዱንያን በዛ እንሻገራታለን። ግን አመስጋኝ ከሆነን የሆነች ነገር ቢጎልብን አልሐምዱሊላህ አፋይን ሰጠኸኛል፣ እንቀሳቀሳለሁ፣ ከወንድሞቼ ጋር መስጊድ ቁጭ ብዬ ዳዕዋዬን እከታተላለሁ፣ እሰግዳለሁ፣ ምን እላለሁ፣ ከዚህ በላይ ምን ኒዕማ አለ ብለን ስናመሰግነው ለኢን ሸከርቱም ለአዚደነኩም ካመሰግናችሁኝ እጨምርላችኋለሁ። ሸይጣን ሁልጊዜም የሌለን ነገር ነው የሚያስታውሰን፣ የተሰጠን አይደለም። ገና ያላገኘነውን ነገር እሱ ላይ አእምሯችን ላይ አምጥቶ አላህን እንድንረሳ ያደርጋል። ስለዚህ በተሰጠን ነገር ማመስገን፣ ሁሌ አመስጋኝ መሆን። ጠዋት ስትታጠብ አልሐምዱሊላህ፣ ሆስፒታል ላይ ሆኖ ኩላሊታቸው የሚታጠቡ አሉ። ሽንት ቤት ገብተህ ስትጸዳዳ አልሐምዱሊላህ፣ ስንትና ስንት ወንድምናቶች አሉ በቱቦ የሚሸኑ። እኔ እንደዚህ ሰተኝ ምን አጎደልክብኝ ጌታዬ ብለን ሁሌ አላህን ማመስገን፣ ዛሬም ነገም ሁሌም አመስጋኝ ባሪያ መሆን። ለኢን ሸከርቱም ለአዚደነኩም ስለሆነ። ከዛ አራተኛውን አልይ ምን ይላሉ? ወልእስትዕዳዱ ሊየውም ረሒል፣ ለጉዞ ቀን መዘጋጀት ነው። አው ጉዞ አለ፣ ለሁላችንም የተዘጋጀ ጉዞ አለ፣ ለማንም አይቀር። ቪዛው ሲመታ ዛሬ ዑምራ አለ ወደ እንትን ትሄዳለህ እንደሚባለው በዱንያ ከአላህ በኩል የሚመታ ቪዛ የሚቆረጥ ትኬት አለ። የምን የዱንያ ኮንትራት አብቅቶ ወደ አኼራ የምትሸጋገርበት ለዛች ቀን መዘጋጅ ነው። መቼ ነው የኔ ቀን? ያንተስ መቼ ነው? እህቴ ያንቺስ? የሁላችንም ቀን መቼ ነው? ማንም አያውቀው። የሚያውቀው ማን ነው? አላህ ሱብሓነሁ ወተዓላ ብቻ ነው። ያ ቀን ሲደርስ ቆይ ትንሽ ይዘጋጅ፣ የጀመራትን ይጨርሳት። እዚህ ጋር ህንፃ ጀምሯል፣ ይጨርሰው። ቆይ 2 ረካ ይቀረዋል ሰላት፣ ይጨርሰው አይልም። ቁርአን ቆይ ሊያኸትም ነበረ፣ ትንሽ እንጠብቀው አይልም። ቆይ እዚች ጋር ንግዱ እየተጣፋፈ ነው፣ ትንሽ እንቲሸቅል የለም። ኢዛ ጃ አጀሉሁም ላ ይስተኺሩነ ሰዓተን ወላ ይስተቅዲሙን። በቃ ንቅንቅ የለም፣ በዛ ሰዓት መሄን ነው። ለዚህ ጊዜ ይላሉ ዓሊ ወልእስትዕዳድ ሊየውም ረሒል፣ ለጉዞ ቀን ዝግጁ መሆን። አዎ ዝግጁ መሆን። በቃ አላህ ይዘንልን። ስንት ገፍላ ላይ ሆነ በዛው ሰዓት ቢወስደንስ እስቲ። ስለዚህ ማመስገን አይገባንም? በቃ እኛና አላህ የምናውቀው ወንጀሎች አሉብን አይደል? ሰው ማያውቅብን በዛ ሰዓት ይዘን ቢሄድ ብለን እናስበዋ። ለምን የሰው ልጅ ባለበት ሐል ይቀሰቀሳል። ባለበት ሐል ኸምር እየጠጣ ከሞተ ኸምር እየጠጣ ይነሳል። እየሰገደ ከሞተ እየሰገደ ይነሳል። በሞተበት ሁኔታ ይነሳል አሉ። ተቅዋ ረሱል ሰለላሁ ዐለይሂ ወሰለም ምናሉ? ኢተቂላሃ ሐይሱማ ኩንተ፣ አላህን ፍራ የትም ቦታ ብትሆን። ጃፓን ሆንክ ቻይና፣ ዱባይ ሆንክ አሜሪካን፣ ሳዑዲያ ሆንክ አዲስ አበባ፣ የትም ማንን ፍራ? አላህን ፍራ። ማን ይመለከታል? አላህ ይመለከታል። ኢተቂላሃ ሐይሱማ ኩንተ፣ በየትኛውም ቦታ በየትኛውም ካሜራ አለ የሚቆጣጠር ሲባል የምንጠነቀቃቸው ብዙ ነገሮች አሉ። አለም ያዕለም ቢአነ አላህ የራ፣ ይህ ሰው አላህ እንደሚመለከተው አያውቅም እንዴ ይላል። አላህ ካሜራው እኮ ጭልም ሲል የሆነ ነገር ሊያጠቁር ይችላል። ሚሞሪ ከሞላ ፉል ካለ በቃ ዘጋ ነው። ለአላህ ቀኑም ሌሊቱም እኩል ነው። ምድርን መስካሪ አድርጎብናል። የውመኢዝን ቱሐዲሱ አኽባረሃ ተብሏል። ምንድነው ወሬዎቿ? በዚህ ቀን በዚህ ሰዓት ይህን ሰርታል፣ ይህን ሰርተሻል፣ ሪከርድ አድርጋ ዘግባ አስተካክላ ነገ የውመል ቂያማ ትመሰክራለች። የሰግደው ሲሰግድብኝ ነበር፣ መጥፎ የሰራውን መጥፎ ሲሰራብኝ ነበር። ምድር በእኛ ላይ መስካሪ ሆና ትመጣለች። ይሄን ያህል ስለ ተቅዋ ከተነጋገርን፣ ተቅዋ ዑለማዎች በብዙ መልኩ ገልጸውታል። ለአብነት ያህል ጠልቅ ብን ሐቢብ في معنى هذه الآية أيضا عندما جاء قوم يسألونه، طلق بن حبيب እችኛውን የቁርአን አንቀጽ ይዘው ሰዎች መጥተው ጠየቋቸው ይባላል። كيف يتقون الفتن፣ ፈተናን እንዴት ነው የሰው ልጆች ሊጠነቀቁት የሚገባው ተብሎ ሲጠየቁ فقال اتقوها بالتقوى፣ አላህን በመፍራት ይጠንቀቋት። فقيل له ለሳቸው ተባሉ ሲፍ ለና التقوى፣ ተቅዋ ማለት እንዴት ነው እስቲ ግለጽልን ሲባሉ فقال الأمل بطاعة الله፣ አላህ ባዘዘው ነገር ላይ መስራት ነው። አላ ኑር ሚነላህ፣ በአላህ በሆነ ብርሃን። ረጃአ ሰዋብላህ፣ የአላህን ሰዋብ ምንዳን ከጅሎ። ወተርኩ ማዕሲላህ፣ አላህን ማመፅን መተው ነው። አላ ኑሪን ሚነላህ፣ በአላህ ብርሃን። መኻፈተ ዐዛቢላህ፣ የአላህን ቅጣት ፈርቶ።
የዛኔ ተቅዋ የሚባለው ነገር ሲመጣ ከፈተናዎች ይጠብቅሃል ነው። አብዱላህ ኢብኑ አባስ ታላቁ ሰሃባ ሙጃሂድ የእሳቸው አንጋፋ ተማሪ ናቸው። ከእሳቸው ዘግበው ሲናገሩ ተቅዋ ማለት አዩጣ አላህ ፈላ ዩቅሳ፣ አላህን ልንታዘዘው ነው ላናምፀው ነው። ወዩዝከረ ፈላ ዩንሳ፣ ልናውሳው ነው ልንዘክረው ነው ላንረሳው ነው። ወዩሽከራ፣ እሱን ልናመሰግነው ላንክደው። ሰማራቱ ተቅዋ፣ የተቅዋ ፍሬዎች ምንድናቸው ታዲያ? ተቅዋ ነው ካልን ተቅዋ ሲኖረን የምናገኘው ጥቅም ምንድነው ከተባለ የመጀመሪያው ጭንቅ ብሎሃል፣ ከጭንቀት አላህ ይገላግልሃል። ርዝቅ ጠቧል፣ ርዝቅን አላህ ያሰፋዋል። በምን? በተቅዋ። አላህ ምን አለ? ወመን የተቂላህ፣ አላህን የሚጠነቀቅ የሚፈራ የጅዐል ለሁ፣ ለሱ ያደርግለታል መኽረጀን፣ መውጫን ቀዳዳን አላህ ያበጃጅለታል። ወየርዙቁሁ፣ ርዝቁንም ይለግሰዋል ሚን ሐይሱ ላ ያሕተሲብ፣ ካላሰቡ ቦታ። ከየት መጣ ሳትል አላህን ስትፈራ፣ እሱን ፈርተ ሐራም ነገር ስተው፣ እሱን ፈርተ መልካም ነገር ላይ ስትገኝ ካላሰብከው ቦታ ርዝቁን ያመጣዋል። ጭንቅ ብሎሃል፣ ጥብብ ብሎሃል፣ ነገሮችን ክራውድድ የሆኑትን ነገር በአጠቃላይ ክፍትፍት ያደርገዋል። በምን? በተቅዋ። ማንም ስንፈራ? አላህን ስንፈራ። በቃ የእሱን ኃያልነት የእሱን ታላቅነት ተረተን እሱን ስንፈራ ካለንበት ጭንቀት መከራ ይገላግልሃል። በሕይወታችን አላጋጠመንም? እሱን ፈርተን የሆነ ነገር ስናደርግ የገላገለን ያሳካልን የሰጠን የለም? ወላሂ ብዙ አለ። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለአላህ ብሎ አንድን ነገር ተወ፣ አላህ የተሻለ ያመጣለታል። ሐራም ነገር ነበር ተውከው፣ የተሻለ ያመጣልሃል። ወንድምህ ላይ በምቀኝነት በምን የሆነ ነገር ልታደርግበት ነበር፣ ይቅርብኝ፣ አላህ ነው ሰጪው ለጋሹ፣ እኔ አይደለሁም የምለግሰው፣ እሱስ በሰጠው ጸጋ እኔ ምን አመቀኝ፣ ለምን ምቀኙ ስገባለሁ ብለህ አላህን ፈርተህ ስተው የተሻለ አላህ ያመጣልሃል። ተቅዋ፣ ሁሌ አላህን መፍራት። ሁለተኛው የተቅዋ ትሩፋት ጉዳዩን አላህ ያገራራልሃል። የሆነ ጉዳይ ልታስፈጽም ስትል ተቅዋ አላህን መፍራት ውስጥ ካለ አላህ ያገረዋል። አላህን ያለዋ ወመን የተቂላህ፣ አላህን የሚጠነቀቅ የሚፈራ የጅዐል ለሁ ሚን አምሪሂ ዩስራ፣ ጉዳዮችን በአጠቃላይ ገር በገር አላህ ያደርግለታል። እዛም ሴት ገር ነው፣ እዚህም ሴት ጉዳይ ሊያስፈጽም ገር ነው። አላህ ካላገረው ማንም ሊያገረው አይችልም። የፈለገ ገንዘብን አወጣ ምን አረግ ምን አልክ በዚህ ሲስተም አላህ አይገራም። ይሄ ነገር ካለ ወላሂ አይገራም። ይኖር አላህ ካጠበቀብህ ማንም ከዛ ጭንቀት ከዛ ነገር ሊያወጣ አይችልም። ስለዚህ ነገሮችን አላህ ያገራልሃል። በምን? በተቅዋ። ተቅዋ ያለው ሰው ጠቃሚ ዕውቀትን ያገኛል። አልሂዳየቱ ሊልዕልሚ ናፊዕ ይላሉ። ወተቁላህ ወዩዓሊሙኩሙላህ፣ አላህን ፍሩ፣ አላህ ያሳውቃችኋል። ፈተቅዋ፣ ተቅዋ የሚባለው ነገር ወሲለቱን ኢላ ሑሱሊል ዒልሚ፣ እውቀትን ለማግኘት መንገድ ነው፣ ማዳረሻ ነው። ወቃለ ተዓላ፣ ቃለ ሱብሓነሁ ኢን ተተቁላህ የጅዐል ለኩም ፉርቃነን እንዳሉ። ፉርቃነን ማለት ዒልመን ቱፈሪቁነ ቢሂ በይነል ሐቃኢቂ ወልሐቅ ወልባጢል፣ ሐቅና ባጢል የምትለይበት ነው። ተቅዋ አራተኛው ከእውቀት ጋር የተያዘ ኢጥላቁ ኑሪል በሲራ፣ ብርሃን የሆነ እውቀቶችን ማስረጃዎችን ነገሮችን ግልጽልጥ አድርገን የምትለይበት አላህ ይወፍቅሃል። ኢን ተተቁላህ የጅዐል ለኩም ፉርቃነን የሚለው ወልፉርቃን ሁወል ዒልሙ እውቀት ነው አሉ። ወልሁዳ እንደዚሁ መመሪያ ነው፣ ቅናቸው መንገድ ነው። አለዚ ዩፈሪቁ ቢሂል ሙተቂ በይነል ሁዳ ወደላል፣ በጥመትና በትክክለኛ መንገድ መካከል የሚለይበት። ወልሐቅ ወልባጢል፣ በሐቅና በባጢል። ወልሐላል ወልሐራም፣ ከሐላልና ከሐራም የሚለይበት ነው። ተቅዋ ሲኖረው እንደዚሁ ይላል። ወተቅዋ ተቅዋላህ ኑሩን ዩፈሪቁ ቢሂል ሙተቂ በይነ ደቃኢቅ ሹብሃት አለቲ ላ ያዕለሙሁነ ከሲሩ ሚነናስ፣ አብዛኛው ሰው ማያውቃቸውን ሹብሃቶችን እንዲለይ እንዲጠነቀቅ ያደርገዋል። በቃ ይጠነቀቃል። አላህን የመፍራት ትልቁ ጸጋ አንዱ ይሄ ነው። ሌላኛው ከምንም በላይ ተቅዋ የአላህን ውዴታ ያስገኛል። ሁላችንም አላህን እንወዳለን እንላለን፣ ነቢዩን ሰለላሁ ዐለይሂ ወሰለም እንወዳለን እንላለን። አላህ የእውነት ወዳጅ አላህ ያድርገን። ጉዳዩ ግን ቁም ነገሩ ታውቃላችሁ፣ እኛ አላህን መውደዳችን ብቻ። እኛ አላህን ወደን እሱ ካልወደደን ጥቅም የለውም። ተቅዋስ የአላህን ውዴታ ያስገኛል። አላህ እንዲወድ አላህ ያደርግሃል። ቁርአን ላይ አላህ የገለጸው ኢነላሃ
ዩሂቡል ሙተቂን አላህ ሙተቆችን እሱን የሚፈሩ ሰዎችን አላህ ይወዳቸዋል። ፍጡራኖቹ በአጠቃላይ የፈጠራቸው ፍጡራን በአጠቃላይ እንዲወዱት ያደርጋል። ኢነለዚነ አመኑ ወአሚሉ ሷሊሃት እነዛ ያመኑ መልካም ስራዎችን የሰሩ ሰየጅዐሉ ለሁም ረሕማን ውዳ አርረሕማን አዛኙ ጌታ አላህ በፍጡራኖቹ መሃል ላይ ውዴታን አላህ ያደርግለታል። ሰዎች እንዲወዱት አላህ ያደርጋል። በሐዲስም እንደተገለጸው አላህ ሲወድህ የአላህ ወዳጆች አውሊያዎች ይወዱሃል፣ ሰማይ ምድር ይወድሃል። የአላህ መልእክተኛ በሐዲስ እንደገለጹት ኢዛ አሐበ አላሁል አብደ አላህ አንድን ባሪያ የወደደ ጊዜ ናዳ ጅብሪልን ይጠራዋል። ኢነላሃ ዩሂቡ ፉላናን ፈአሕቢብሁ አላህ እከሌን እኮ ነው ስሙን ጠርቶ እከሌን ይወደዋል፣ ጅብሪል ወይ ውደደው ይለዋል። ያ አላህ ጅብሪል የመላእክቶች አለቃ ያ 600 ክንፍ ያለው አድማሱን ዘግቶ ነብዩ የተመለከቱት በአንድ ክንፉ የሉጥ ህዝቦችን አንስቶ እንደ ዳቦ እንደ ቂጣ ይጠፈጠፋቸው ማለት ነው። ከመሬት አንስቶ ላይ ሰማይ አድርሶ ያ ሁሉ ቁዋ ያለው ጅብሪል የመላእክቶች አለቃ ይወድሃል። ከዛስ ውዴታ በዚያ ያበቃል? ላ ጅብሪል ይወደዋል። ፈዩናዲ ጅብሪሉ ፊ አህሊ ሰማ ጅብሪል ደግሞ ሰማይ ውስጥ ላሉ መላእክቶች ይጠራል። ሰማይ ውስጥ ያሉ መላእክቶች ቁጥራቸውን ከኛ መካከል ያውቃል? ወላሂ ማንም የለም። ነብዩ ሰለላሁ ዐለይሂ ወሰለም ሰማይ በወጡበት ሰዓት የአራት ጣት ቦታ ክፍት ቦታ የለም፣ ሁሉም በመላእክቶች ተጨናንቋል አሉ። ሱጁድ ያደረገ ሩኩዕ ያደረገ አላህን ለይለን ወነሃራ ሳይሰላች የሚገዙ የአላህ መላእክቶች አሉ። መላእክቶች ከብርሃን የፈጠራቸው እነዚህ ከብርሃን የፈጠራቸው ቁጥራቸውን ማንም አያውቅም። ጀሃነምን ብቻ 4 ቢሊዮን 900 ሚሊዮን መላእክቶችን የሚጎትቷት በሐዲስ እንደመጣው ጀሃነም 70 ሺህ መያዣ አላት። አንዱን መያዣ 70 ሺህ መላእክት ነው የሚይዘው። አንዱን መያዣ ብቻ 70 ሺህ ለ70 ሺህ ነጋዴዎች መቶታ ስንት ነው? 4 ቢሊዮን 900 ሚሊዮን መላእክቶች ጀሃነምን ብቻ የሚጎትቱ ቁጥር ከሰባተኛው ሰማይ ከምድር ከካዕባ ትይዩ ማለት የተሰራ በይቱል ማዕሙር የሚባል አለ። ሰባተኛው ሰማይ ነው። በቀን 70 ሺህ መላእክት ልክ እኛ ካዕባ ላይ ጠዋፍ እንደምናደርገው ዒባዳ ሊያደርጉ ይገባሉ። 70 ሺህ መላእክት በቀን አንድ የገቡት መላእክቶች ለሁለተኛ ጊዜ እድል አያገኛቸውም። ይሄ ደግሞ የሚገቡት እስከ መቼ ነው? ኢላ የውመል ቂያማ ድረስ እንደዚህ ይገባሉ። ታዲያ ቁጥራቸው የሚያውቃል? እነዚህ ሁሉ መላእክቶች ጅብሪልን ይጣራና ኢነላሃ ዩሂቡ ፉላናን አላህ ከሌን ወዶታል ፈአሕቡሁ ውደዱት ይላቸዋል። ፈዩሂቡሁ አህሉ ሰማ ሰማይ ውስጥ ያሉ መላእክቶች ይወዱታል። ثم يعدو له القبول في الارض رواه البخاري ومسلم ከዛ ምድር ላይ ንግሩ ተቀባይነት ሰዎች ዘንድ እንዲወደድ የአላህ ደጋግ ባሪያዎች ይወዱታል፣ ክብር ይሰጡታል። የማን ውዴታ ካለ? የአላህ ውዴታ። ስለዚህ ሁሌም እንቅስቃሴያችን እሱን ማስወደድ ነው፣ አላህ እንዲወደን ማድረግ ነው። አላህ ከወደደ ሳር ቅጠል ይወድሃል። አላህ ከጠላስ ሳር ቅጠል ይጠላሃል። በሰዎች ዘንድም እንድትጠላ ያደርግሃል። በሰዎች ዘንድም ዱንያን ስትላይ የአላህ ጥላቻ ካለብህ አደጋ ነው። አላህ ገላገለን ከለ አልሐምዱሊላህ ነው እንጂ የሚባለው ያ አላህ ይዘንለት ምን የመሰለ ሰው ነበር፣ እንዴት የነበረ አዛኝ ነበር እየተባለ ከሞትክ በኋላ ያንተ ዝና እንዲነገር የሚያደርገው ስራህ ነው አላህ ዘንድ የሚያስወድድ። ስለዚህ ተቅዋ የአላህን ምን ያመጣል? ውዴታን ያመጣል። ተቅዋ ወንድሞች በረካ ጠፍቷል አይደል? በረካ እንዲኖር ያደርጋል። ርዝቅ በረካ እንዲኖር ያደርጋል። ያው የዱንያው ውቅን ይሄ ዱንያ ቅብላ የጠፋብን በነገሮች አለመብቃቃት ትልቁ ምስጢር አላህን አለመፍራት ነው። በቃ በንግዳችን አላህን አንፈራም፣ በቤተሰቦቻችን ጉዳይ አላህን አንፈራም፣ በጓደኞቻችን ጉዳይ አላህን አንፈራም፣ በትዳር ጓዳችን አላህን አንፈራም። በእያንዳንዱ እንቅስቃሴ የአላህ ፍራቻ ስለተነሳ አብሮ ምን ተነሳ? በረካውም ተነሳ። ተቅዋ ሲኖር ግን ይላሉ አተቅዋ ሰበቡን ሊጀልቢል በረካ በረካ እንዲኖር ያደርጋል። አላህ ምን አለ? ወለው አነ አህለል ቁራ አመኑ ወተቀው እነዚህ የከተማይቷ ሰዎች በአላህ ቢያምኑና ቢጠነቀቁ አላህን ቢፈሩ ለፈታሕና ዐለይሂም በረካትን ሚነ ሰማይ ወልአርድ ከሰማይና ከምድር በረከቶችን እንከፋፍትላቸው ነበር አለ። ስለዚህ በረካ የሚያጠፋው አላህን አለመፍራት ከሱ ትእዛዝ መጣስ ነው። ቁርአኑም እንደተናገረው ظهر الفساد في البر والبحر بما كسبت ايدي الناس በባህሩም
በየብሱም መከራው ተገለጸ። በምን ምክንያት? ቢማ ከሰበት አይዲን ናስ የሰው ልጆች በሰሩት ወንጀል ኃጢአት ስንሰራ አላህን መፍራት ስናቆም በረካ ይጠፋል። ጭንቀት ነው፣ ድርቅ ነው፣ ጦርነት ነው የሚመጣው። ሊዩዚቀሁም ባዕደ አለዚ አሚሉ አለ ከሰሩት ወንጀል ከፊሉ ሊያቀምሳቸው ለዓለሁም የርጂዑን። አላህም ደግሞ እንደዚህ አይነት በላዎች የሚያመጣብን አዛኝ ስለሆነ እኮ ነው፣ እንድንመለስ ነው እንጂማ ከተወን ልቅቅ ካረገልን ጥሩ መስሎን ይበልጥ ከባድ ወንጀል ውስጥ እንገባል። ግን ትንሽ ያዝ ሲያደርገን ኮርኮም ሲያደርገን እንድንነቃ ነው። ህመም ያመጣና ያስተኛል። ሆስፒታል ላይ በኦክሲጅን በምን ያስተኛል የተወሰነ ጊዜ። ማንን? ቀድራችንን እንድናውቅ፣ ማንነታችንን እንድናውቅ፣ ደካማ መሆናችንን እንድናውቅ አላህ ይህን ምልክቶችን ያመጣል። ተውባ እንድናደርግ እንድንመለስ ለዓለሁም የርጂዑን አለ። ተቅዋ በዱንያም በአኺራ ብስራት አለው። አላህን የሚፈሩ ሰዎች ብስራት አላቸው። አላ አዋጅ ኢነ አውሊያ አላህ የአላህ ወዳጆች እኮ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነሱ ላይ ፍራቻም ሐዘንም የለባቸውም። እነማን ናቸው? አለዚነ አመኑ እነዛ በአላህ ያመኑ፣ ወካኑ የተቁን እሱንም የተጠነቀቁ የሚፈሩት ናቸው። ለሁሙል ቡሽራ ለነሱ ብስራት አላቸው። ፊል ሐያቲ ዱንያ ወፊል አኺራ በዱንያ በአኺራም በዱንያ ብስራት አላቸው። በምን መልኩ ከተባለ ፍጡራኖች ይወዷቸዋል፣ መልካም ነገር ያመጣላቸዋል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ አቢ ዘር ረዲየላሁ ዐንሁ ባስተላለፉት ሐዲስ ቂለ ለረሱሊላህ ሰለላሁ ዐለይሂ ወሰለም አረአይተ الرجل يعمل العمل من الخير እስቲ ንገረን አንድ ሰው ኸይር ነገር ሰርቶ ሲሰራ አሉ ويحمده الناس عليه በዛ ላይ ሰዎች ሲያመሰግኑት እንዴት ነው ተብሎ ሲቀርብላቸው ቃለ تلك عاجل بشرى للمؤمن تلك عاجل البشرى بشرى المؤمن ይሄ የሙእሚን ፈጣኗ ብስራት ናት አሉ። መልካም ሰርቶ ሰዎች ዘንድ መወደዱ ምንድነው? አላህ በዱንያ ላይ አፋጥን ያመጣለት ምንድነው? ብስራት ነው። አኺራ እስከተባለ አኺራ ደግሞ ፍራቻም የለም ደስታ ነው። ቁርአን ላይ እንደገለጸው ኢነል ለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون እነዚያ ጌታችን አላህን ያሉ ثم استقاموا ከዛም ቀጠሉ እሱን በመፍራት እሱን በማምለክ በችግሩም በደስታውም ጊዜ ከአላህ ጋር ያላቸው ግንኙነት ያማረ ነው። ተተነዘሉ عليهم الملائكة በእነሱ ላይ መላእክቶች ይወረዱባቸዋል። መቼ? እንደ መውቲሂም ሰው ተጨናንቆ ቤተሰብ ጣረሞት ላይ ነው ሊሄድብን ነው ብሎ በሚፈራበት ሰዓት እሱ መላእክቶች ይመጡበታል። አላ ተኻፉ አትፍሩ ይባላሉ። የምትሄዱበት ሀገር ጀነት ነው፣ ደስታ ያለበት ነው። ወላ ተሕዘኑ ትታችሁ ለምትሄዱት ቤተሰቦቻችሁ፣ ንብረቶቻችሁ፣ ልጆቻችሁ፣ ሚስቶቻችሁ፣ እናት አባቶቻችሁ ጉዳይ አብሽሩ አትዘኑ ለነሱም አላህ አላቸው ብለው ያበስሯቸዋል። ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን ተበሰሩ ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት ለናንተ ነው። ማላ አይኑ ረአት አይን አይተው ማጣት ወላ እዝኑ ሰሚዓት በሰዎች ጆሮም ተሰምታ ማጣት ወላ ኸጠረ ዐላ ቀልቢ በሸር በሰዎች ልቦና እንዲህ ተብላ ልትገለጽ ማትችልን ጀነት አላህ ለናንተ ያዘጋጀው። አላህ ያ ረቢ የጀነት አላህ ያርገን፣ የጀነት አላህ ያርገን። ጀነት ለማን? አላህን ለሚፈሩ አኺራ ላይ። በዱንያ ላይ ስንትና ስንት ብስራት አለ። አላህን መፍራት ከጠላት ተንኮል እንድትጠበቅ አላህ ያደርጋል። ከጠላት ተንኮል አላህ ምን አለ? ወኢን ተስቢሩ ወተተቁ አያችሁ ብትታገሱ አላህን ብትጠነቀቁ ላ የድሩኩም ከይዱሁም ሸይአን የነሱ ተንኮል ትንሽ እንኳን አይጎዳችሁም። ኢነላሃ ቢማ ያዕመሉነ ሙሒጣ ማንም ሊጎዳ አይችልም። ማን ካለ? አላህ ካለ። አላህን ከፈራህ አሳዩና ቀደምቶቹ ደጋጎቹ የአላህ ፍራቻ አለባቸው። ከመከራ ከጭንቀት እንዴት እንደገላገላቸው የተቅዋቸው ውጤትን አሳየን አላህ። ዱንያ ላይ አላህን ፈርተው ክብራቸውን የሰጡ አላህ ስንት ለውጥ የሰጣቸው። ኢራቅ ላይ የተከሰተ አህመድ የሚባል ሰው ነበር። ከዚህ በፊት አንስቼላችሁ አውቃለሁ መሰለኝ።
ሱቅ በደረቴ ደብሎ ነው የምትሉት ስራን ይሰራል። በጣም አላህ የሚፈራ ሰው ነው። እያዞረ ሊሸጥ በሄደበት ሰዓት ላይ አንዷ ና አለችው፣ ና ልግዛ አለችው። እሺ ብሎ እንደው ገበያ አገኘው ብሎ ሲገባ አስገብታ በር ዘጋችበት። ከኔ ጋር ትተኛለህ ወይስ እምቢ ካልክ ሊደፍረኛው ብዬ ስምን ላጥፎ አለችው። ሁለቱም ግራ ገባው። ከተኛው አላህን ሊያስቀይም ነው፣ እምቢ ካለ ደግሞ ምን ስሙ ሊጠፋ ነው። ስለዚህ ምን አሰበ? እና አንቺን የመሰለ ቆንጆ ጋር እንዴት ነው እንደዚህ ሻወር ልሰዳ አላት። እሺ አለች፣ ደስ አላት። ሽንት ቤት ገብቶ አይነ ምድሩን ካካውን ለቅልቆ ልብሱ ላይ ሰውነቱ ላይ መጣ። ልክ ስታው ቆሽዋል። በዱላ እየደበደበች ውጣ ብላ አባረረችው። ታሪኩ ላይ ሲገልጹ ምን ይላሉ? ለአላህ ብሎ እሱን ለማስደሰት ብሎ እሱ ያዘዘውን ትእዛዝ ለመፈጸም የከለከለውን ነገር ለመከልከል ብሎ ዱንያ ላይ ተዋረደ። ልክ ሲሞት ግን አሉ ጀናዛው ሚስክ ሚስክ ሽቶ ነበር የሚሸተው። ያን ሽታ ወደ መልካም ሽታ አላህ ቀየረ። ማንን የፈራ? አላህን የፈራ። አላህን ስንፈራ አሉ ሌላኛው ዘርህ ያማረ ይሆናል፣ ዘርህ ያምራል። ወልየኽሸ الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا እንዳለው ወልየኽሸ الذين لو تركوا من خلفهم ذرية ነዛ ከኋላቸው ደካሞችን ዝርያዎችን የተው ቢተው ኖሮ አላ ذرية ضعافا خافوا عليهم በእነርሱ ላይ የሚፈሩ የቲሞች ሆኑ እንዴት ይሆናል ብሎ የሚፈሩ فليتقوا እንደነዛ ሰዎች ሁልጊዜ ማንን ይፍሩ? አላህን ይፍሩ። ለምን ከተባለ አላህ Subhanahu Wa Ta'ala ለነዚህ ሰው ለዝርያቸው ምን ያደርግላቸዋል? ኸይር ነገርን አላህ ያመጣላቸዋል። ሰዒድ ኢብኑ ሙሰይብ ታላቁ ሙሐዲስ በጣም ኸይር አበዙና ለልጃቸው ይሄን ምሰራው እኮ ለእናንተ ነው አላቸው። እንዴት? መልካም ነገር እንዲያጋጥማችሁ። ቁርአን ለአላህ የተናገረውን አልሰማህም ወይ? ምን አላህ Subhanahu Wa Ta'ala የኸድርና የሙሳ ታሪክ ላይ ሙሳ አለይሂ ሰላም እና ከኸድር ታሪክ ላይ ኸድር ምን አደረጉ? ያ ሊፈርስ የነበረውን ቤት ምን አደረጉ? አስተካከሉት አይደል? ጁማ መቀሩት ላይ ሲያስተካክሉ ለምንድን ያስተካከሉላቸው? እዛ ውስጥ የተቀበረ ምን አለ? ሀብቶች አሉ። ወአማ الجدار فكان لغلامين يتيمين ይሄ ግድግዳው የማን ነበር? የሁለት ልጆች የቲም የሆኑ ፊል መዲነቲ በከተማይቱ وكان تحته ከሱ ስር ደግሞ ምን አለ? ከንዝ ለሁማ የነሱ ሀብት አለ። እንቁር ሀብት ወርቅ ጌቱ ምን በሉት? وكان ابوهما صالحا የነዚህ ልጆች እኮ አባት ምን ነበሩ? ደጋጎች ነበሩ። መጀመሪያ እንግዲህ ጠይቋቸው እምቢ አሏቸው። ከዛ ሲያስተካክሏቸው እንደው ለዚህ እኮ እምቢ ብለውናል፣ ይሄን ለምሰራላቸው እኮ ደሞዝ ብትጠይቅ እኮ የሆነ ነገር መጣቀሚያ እናገኝ ነበር አይነት ሙሳ አቀረቡ። በጭራሽ የነዚህ ወላጆቻቸው ምን ነበሩ? ሷሊህ ነበሩ። የእናትና አባት ሷሊህ ነው ለማን በጀ? ለልጆች በጀ። ሰይድ ሙሰይብም ይሄን የቁርአን ያለው ወካነ አቡሁማ ሷሊሃ ሚለውና መጡ። ስለዚህ አንተ መልካም ስትሆን ለልጅህ ነው። ሰዓቱ ሄዷል። የመጨረሻ ሁለት አቅርቤ ተቅዋ ስራ የሰራው ተቀባይነት እንዲኖር ያደርጋል። ኢነማ የተቀበሉ ላሁ ሚነል ሙተቂን አላህ ስራን የሚቀበለው ከማን ነው? እሱን ከሚጠነቀቁ ሰዎች ናቸው። ከዱንያ ቅጣትም ይጠብቃል ተቅዋ በላ ሲመጣ። ወአማ ሰሙዶችማ ፈሀደይናሁም መራናቸው፣ ትክክለኛው መንገድ አመላከትናቸው። ፈስተሐቡ ልአዕማ አለል ሁዳ ከትክክለኛው መንገድ የተሳሳተውን እውሩን መንገድ ምን አሉ? መረጡ። ፈአኸዘትሁሙ ሳኢቀቱ ለነሱ ምን ያዘቻቸው? መብረቅ ያዘቻቸው። ሳኢቀቱል ዐዛብ የመብረቅ ቅጣት ያዛቸዋል። ቢማ ካኑ ዐዛብል ሁኒ አዋራጁን ቅጣት ያዛቸው። ቢማ ካኑ ይክሲቡ ሲሰሩት በነበረው አለና ወነጀይና الذين آمنوا وكانوا يتقون እነዚያ ያመኑትና አላህን ሲፈሩ የነበሩት ግን ነጃ አልናቸው። ስለዚህ በተቅዋ አላህ ካለበት መከራ ነጃ ይላል። በላ ከመጣ ሊጠብቅ ይችላል ተቅዋ ካለ። ስለዚህ ሁልጊዜም ተቅዋ። እስቲ ለአላህ የሰጠነው ቦታ እንዴት ነው? ሐቂቃ ካሜራ አለ ሲባል እንፈራለን፣ እንጠነቀቃለን። ካሜራ ከሌለ ጨለማ ከሆነ የሚያቀኝ ሰው ከሌለ እኔ ማን ነኝ? አላህ አያየኝም? ለአላህ ለካሜራ ያነሰ ቦታ ሰጠሁት? ራሳችን ፈትሽ። መግቢያ ላይ እንዳልኩት ይህ ሁሉ ነገር ስናገር ንጹህ ሆኜ አይደለም። ደጋግ የአላህ ባሪዎች አላችሁ አብረን ለመለወጥ ነው እንጂ እኔ ንጹህ ሆኜ አይደለም። አላህ እኔንም እናንተንም አላህ ያስተካክለን። ተቅዋን አላህ ይለግሰን።
በሱ በተቋ ብርሃን የምንሰራ አላህ ያድርገን። ሁል ጊዜ በቀኑም በማታውም ሀገር ውስጥም ከሀገር ውጭ እሱን የምንጠነቀቅ እሱን የምንፈራ አላህ ያድርገን። በማህበረሰብ ጉዳይ እሱን የምንፈራ አላህ ያድርገን። በሰጠን ኃላፊነት ጉዳይ ላይ እሱን የምንፈራ አላህ ያድርገን። ሁሌ እሱ ፈሪዎች አላህ ያድርገን። አላህ Subhanahu Wa Ta'ala ከኛ ማከል የተጨነቀውን ጭንቀት ውስጥ የገባውን ከጭንቀት አላህ ይገላግለው። ከጭንቀት አላህ ይገላግለው። ከቀልብሽ አላህ ይጠብቀን። ከምቀኝነቱ አላህ ይጠብቀን። ቀልባችን ንጹህ አላህ ያድርግልን። ቀልባችን ንጹህ አላህ ያድርግልን። ለወንድሞቻችን መልካም የምናስብ አላህ ያድርገን። ለወንድሞቻችን ለእህቶቻችን መልካም ነገር የምናስብ አላህ ያድርገን። በእነሱ ላይ መልካም ነገር ስናይ ደግሞ ያ ረብ የምንደሰት አላህ ያድርገን። የምንደሰት አላህ ያድርገን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ያ ረብ ያላገባውን ወንድሞቻችንን በአጠቃላይ ያላገቡትን ሷሊ ሚስት አላህ ይለግሳቸው። እንደዚሁም ለእህቶቻችንም ሷሊ ባል አላህ ይለግሳቸው። ሷሊ የሆነውን የሚመኙትን ጥሩ የሆነውን ለዱንያም ለአኺራም ይበጃቸውን ለእህቶቻችን አላህ ይለግሳቸው። እንደዚሁም ረጅም ዓመት ትዳር ላይ ሆኖ ልጅ ያጣውን አላህ ልጅ ይለግሰው። ልጅ ያጣውን አላህ ልጅ ይለግሰው። ከጭንቀቱ አላህ ይፈራል። ከጭንቀቱ አላህ ይፈርጀው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብንን የጀነት አላህ ይበልልን። ያ ረብ ገዛ ላይ ፍልስጤም ያሉት ወንድሞቻችን አላህ ይድረስላቸው። የበላይ አላህ ያርጋቸው። የበላይ አላህ ያርጋቸው። ከጭንቀት አላህ ይገላግላቸው። በረሃብ ያለቁ ነው በቃቸው አላህ ይበላቸው። ያ ረብ ደስታቸውን አላህ ይመልስላቸው። እንባቸውን እሱ ይጥረግላቸው። በእነዚህ አምባገነኖች ላይ ያ ረብ የቅጣት አለንጋው በእነሱ አላህ ያድርግባቸው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። ከነዚህ አረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። ይህም ወጥቶ ደግሞ በሐያት እያለን የምንመለከተው አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.